እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ እልፍ አእላፍ መላእክት ጻድቃን ሰማዕታትን በፊት በኋላ በግራ በቀኝ አስከትላ ትመጣለች። የብርሃን እናት ናትና የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ተድባብ ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁረ ወልዴ መጻእኩ ኀቤከ ከመ ተወድሰኒ ዮም በዛቲ ይነጥለዋል። እርሱም ተቀምጦ የነበር ተነስቶ ታጥቆ እጅ ነስቶ ቆሞ ክርክር በዕለተ ሰንበት ተፈጽሟልና ባርክኒ እግዝእትየ መዝገበ በረከት ይላታል። በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላዕሌከ ብላ ትባርከዋለች። ወሶበ ከመ ትቤሎ እግዝእትነ ማርያም ከሰተ አቡሁ ወይቤ ከመዝ አክሊለ ምክህነ ብሎ እስከ ፍጻሜ ያመሰግናታል። ውዳሴ በሰሉ ውዳሴ ዘሰሉን ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቢል አንድ ነው፣ ቃለ ጸሐፊ ነው። ይህ አርዕስት ነው። እሱ ግን ነገሩን አክሊለ ምክህነ ብሎ ያመጣዋል። አክሊለ ምክህነ አክሊል በዚህ ዓለም ወምክህ በወዳኛው ዓለም የሚገኝ ወቀዳሚተ መድኃኒትነ ቀዳሚት በዚህ ዓለም መድኃኒት በወዳኛው ዓለም የሚገኝ ወመሰረተ ንጽሕና ከሆነ በማርያም ድንግል ተደረገልን። አንድም ከነገሥታት ዳዊትን ከመሳፍንት ኢያሱን ከደናግል ኤልያስን አስከትላ መጥታ ነበርና እነሱን እያነሳሳ ያመሰግናታል። አንድ አክሊለ ምክህነ አክሊል በወዳኛው ምክ በዚህ ዓለም የምናገኘው ክብር ወቀዳሚተ መድኃኒትነ ቀዳሚ መድኃኒት በወዳኛው ምክ ቀዳሚት በወዲህ ዓለም የምናገኘው ክብር ወመሰረተ ንጽሕና መሰረተ ወዳኛው ንጽሕ በዚህ ዓለም የምናገኘው ክብር ነው። ኮነ በማርያም ድንግል ተደረገልን። አንድም አክሊለ ምክህነ አክሊሎሙ አንተ ለሰማዕት የሚባል ጌታ ወቀዳሚተ መድኃኒትነ ጥንተ ሕይወቶሙ ወጥንተ መድኃኒቶሙ የሚባል ጌታ ወመሰረተ ንጽሕና መሰረተ ዓለም ነቢዩ የሚባል ጌታ ኮነ በማርያም ድንግል ከማርያም ድንግል ተወለደልን። አንድም አክሊለ ምክህነ አንተ ዳዊት ምንም ስርወ መንግሥት ብትባል የዘውዳችን የባሕርያችን መመኪያ መሆን አልተቻለህም። ወቀዳሚተ መድኃኒትነ አንተም ኢያሱ ምንም መድኃኒት ብትባል የባሕርያችን የነገዳችን መድኃኒት መሆን አልተቻለህም። ወመሰረተ ንጽሕና አንተም ኤልያስ ምንም ንጹሕ ድንግል ብትባል የንጽሕናችን የቅድስናችን መጀመሪያ መሆን አልተቻለህም። ኮነ በማርያም ድንግል እንተ ወለደት ለነ ዘእግዚአብሔር ቃለ የእግዚአብሔር አብ አካላዊ ቃልን በወለድ የንጽሕናችን የቅድስናችን መጀመሪያስ እንተ ወለደት ለነ ዘእግዚአብሔር ቃለ የአብ አካላዊ ቃልን በወለደችልን በማርያም ድንግል ተደረገልን። እስካሁን ስሟን አልጠራም። ከዚህ ደርሶ ስለምን ስሟን አነሳ ጠራ ቢሉ ቢለምዳት ቢወዳት በእንግዳ ልማድ እንግዳ ዕለቱን እንግዳ ብላ እንግዳ ጠጣ ሲሉት ይሰነብታል። ስሙን አይጠሩትም። ከለመዱት በኋላ እከሌ ብላ እከሌ ጠጣ እንዲሉት ቢወዳት ቢለምዳት ከዚህ ደርሶ ስሟን አነሳ። አንድም ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሀብት ሆና ተሰጥታለች። ፍጻሜው ግን ለሁላችንም ጸጋ ሀብት ሆና ተሰጥታለችና አንድም ማርያም ማለት ልዕልት እምልዑላን ማለት ነው። ሮም አርያም ማለት ልዕልት ማለት እንደሆነ
አንድም ማርያም ማለት መትሕተ ፈጣሪ መልዕልተ ፍጡራን ማለት ነው። አንድም ማርያም ማለት ተላቂተ እግዚአብሔር ወሰብ ማለት ነው። አንድም ማርያም ማለት ተፈሥሒ ቤተ ይሁዳ ወታሰይ ቤተ እስራኤል ማለት ነው። አንድም ማርያም ማለት እመ ብዙኃን ማለት ነው። አብርሃም ማለት አበ ብዙኃን ማለት እንደሆነ አንድም ማርያም ማለት ተላቂተ እግዚአብሔር ወሰብ ሰውን ከእግዚአብሔር ጋር የምታስታርቅ ማለት ነው። አንድም ማርያም ማለት መርህ ለመንግሥተ ሰማያት መንግሥተ ሰማያት መርታ የምታስገባ ማለት ነው። አንድም ማርያም ማለት እናትና አባቷ በሰማይ ካሉ በገነት ካሉ ከመላእክት በሰማይ ያም የሚባል ቅዱሳን የሚመገቡት ጣፋጭ ምግብ አለ። በምድር ወደር የሌለው በጥፍጥና የሚወዳደር የሌለ ማር አለ። እናትና አባቷ በሰማይ ካሉ በገነት ካሉ ከመላእክት በምድር ካሉ ከአዳም ልጆች ሁሉ አንቺ ትበልጫለሽ፣ ትገኛለሽ፣ ትከብሪያለሽ ሲሉ ማርያም ብለዋታል። ይህንማ ዘዕብራይስጥ ማርያም ይላል ብሎ ማ ማለት ማይረረ መለኮት፣ ር ማለት ርግቤ ይቤላ፣ ያ ማለት ያንተ አጡ አቤት ሁሉ ፍጥረት፣ ም ማለት ምስአል ወምስጋር ወምስጥስሬ ኃጢአት ማለት ነው። ዘኮነ ሰብአ በእንተ መድኃኒትነ እኛን ስለማዳን አካላዊ ቃለ ክርስቶስ ከአንቺ ሰው ሆነ። እምድኅረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ ከሆነና ሰው ይወራረሳሉ ብሎ ሰው ከሆነም በኋላ አምላክነቱ በሰውነቱ አልተለወጠም። ወበእንተዝ ወለደቶ ዘድንግል ይእቲ ስለዚህ ነገር ድንግል ሳለች በድንግልና በማይለወጠው ድንግልናዋ ወለደች። መንክር ኃይለ ወሊዶታ ዘይትነገር አምላክን የመውለዷ ነገር የማይመረመር ድንቅ ነው። የሚመረመር አለና ዘይትነገር አለ። እስመ ኢሳይያስ ሰመዮ መንክረ ወመድምመ እንጂ ሳቢለነ ቅድስ መንክር ወመድምም ከሚባለው እንጂ ብልት በድንግልና ስርጉት በቅድስና እመቤታችን ጸጋው ክብሩ እንዳይነሳ ለምኝልን። አይምሮ ልቦናው በልቦናችን ሳይል ቅረጭልን አሳድሪልን። እስመ በፈቃዱ በእርሱ ፈቃድ ወበስምረታሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስም ፈቃድ መጣ አዳነነ ሰው ሆኖ ከፍዳ ከመርገም ከኃጢአት አዳነ። አንድም እስመ በፈቃዱ በእርሱ ፈቃድ ወበስምረታሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስም ፈቃድ መጣ አዳነነ ሰው ሆኖ ከፍዳ ከመርገም ከኃጢአት አዳነን ለየ። አቢይ ውእቱ ስብሐተ ድንግልናኪዮ ማርያም ድንግል ፍጽም በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ገናና ነው፣ ብዙ ነው። ከዚህም አብና መንፈስ ቅዱስ ወልድ አይፈጠር አዳም አይፈጠር አዳም ሶስት ፍጥር ነው። ወልድ ግድላችሁ የሚፈጠር አላል። ቀድሞ ዲያብሎስን ፈጥረን ተካድ፣ አሁን ደግሞ እየፈጠረ ስንካድ እንኖራለን እንጂ አይሆንም። አዳም ሶስት ፍጥር ነው አሉ። በዚህ ጊዜ ወልድ ግድላችሁ የሚፈጠር ቢስጥር የዋሰውን አለው አለ። ተፈጠረ። ይሄውም አልቀረም አዳም ሶስት ፍጥር ነውና ሳተ። እንግዲያውስ ወልድ በግድ በዋስ ይዞ ሙቷል የሚሉ መናፍቃን አሉና እስመ በፈቃዱ ወበስምረታሁ መንፈስ ቅዱስ አለባችሁ ሳቢራችሁ ይረዳል። ይሄን ከምን አገኙት ቢሉ እርግጠ ኢሳይያስ ከሚባል መጽሐፍ ሰማይ ክውን በእንዞ ሲለብስ ወይቤሎ ምድር ተሰባቱ አናተ ሰማያት ወላይሊው ወረን ለመላእክት ከሚል ዘዛር ላይ ወታሃቡ የሚል ጥሬ ዘር አግኝተው ነበርና እስመ በፈቃዱ ወበስምረታሁ
ወመንፈስ ቅዱስ መጣ ዋዳና ለባቸው ሳቡራቸው ይመጣሉ። ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ አንድ አካል አንድ ባሕርይ ቢሆን የእናትነትን ባለሟልነት አግኝተሻልና አንቲ ውእቱ ሰዋስው ዘርየ ያዕቆብ እምዝ ዘመች እስከ ሰማይ ወመላእክት እግዚአብሔር ያርጉ ወይወርዱ ውስቴታ ከምድር እስከ ሰማይ ደርሳ መላእክት በውስጧ ሲወጡባት ሲወጡባት ንጉሥ ዙፋን ዘርግቶባት ያዕቆብ በቁመተ ሎዛያት የወርቅ መሰላል አንቺ ነሽ። ይኸውስ እንደምንድን ነው ቢሉ ይስሐቅ ያዕቆብን ይወዳል። ሚስቱ ባለቤቱ ርብቃ ይስሐቅ ኤሳውን ይወዳል። ሚስቱ ባለቤቱ ርብቃ ያዕቆብን ትወዳለች። ወኤሳው ዘሰሰይ ዘናአወያ ይህ ኤሳው የአውሬ ሥጋ እያደነ ይመገብ ነበር፣ አባቱንም ይመግበው ነበር። ወያዕቆብ እሰ ንጹሕ ዝንቱ ይላል። አሁን ኤሳው በአባቱ በያዕቆብ ቤት የሚበላው የሚጠጣው ሞልቶ ተትረፍርፎ ሳለ ስለምን የአውሬ ሥጋ ይበላል ቢሉ የአውሬ ሥጋ ሰውነት ያድሳልና አባቱ ሸምግሎ ስለነበረ አባቱን ለማደስ ነው። ወያዕቆብ እሰ ንጹሕ ዝንቱ ይላል። ያዕቆብ ግን ኤሳውያን እንዲመገብ ኃጢአት ነውር ነውበት አይደለም። ጥንቱን ያዕቆብን ቅምጥል ድልድል ከቤት ዋይ ሲለው ነው። ከዕለታትም አንድ ቀን ኤሳው አደን ውሎ ደክሞት ደረሰ። በዚህን ጊዜ ያዕቆብ እናቱ ርብቃ ምስር በሽሮ ዳቦ በሽሮ ምስር ንፍሮ ሰጥታው እየበላ ኤሳው ርቦት አደን ውሎ ደረሰ። ወንድም እባክህ አበላኝ አለ። አንተ ብኩርናን ትሰጠኛለህን? ምን ሁል ጊዜ ብኩርና ትለኛለህ? እኔ በዚህ ብኩርና ምን ተጠቅሜበታለሁ? ተጠቀመው ውሰደው ብቻ ብላኝ እንጂ አለ። በል እንግዳው ስመ እግዚአብሔር ጠርተህ ስጠኝ አለ። ስመ እግዚአብሔር ጠርቶ ወስዶበታል። ከዕለታትም አንድ ቀን ይስሐቅ ማለዳ ቁጭ ብሎ የጧት ፀሐይ እየሞቀ ልጄ እምቅመ ምትባርከ ነፍሴ ሳለሞን የአውሬ ሥጋ አድና ብላኝና ለመርቅ በረከት ልስጣ። እናቱ ርብቃ ሰምታ ልጄ ይህች ቀን የበረከት ቀን ናት፣ ዛቲ ዕለት ይህች ዕለት የበረከት ቀን ናትና ከበጎች የሰባውን የወፈረውን አርደህ አወራርደህ ሰጥተኸኝ አባት እንደሚወደው አድርጌ አዘጋጅቼ ሰጥቼ ቡራኬ ተቀበልበት በረከት አግኝበት አለች። እናቴ መክለፍት ሲሹ መቅሰፍት እንዲሉ በረከት ትፈልግ መቅሰፍቱ ቢደረግብኝ ይሳላል። ዛቲ መርገም ትኩን በላዕሌ ልጅ ያቺ መርገም በኔ ላይ ይሁን ግድ የለህም አለችው። የኤሳው ቢሰጡት የአደን ልብሱን ትቶ የዕለት ልብሱን ለብሶ ወደ ጫካ ሄደ። በዚህ ጊዜ ከበጎቹ የሰባውን የወፈረውን አርዶ አውራርዶ ሰጣ። እሷም ባለቤቱ ናትና እንደሚወደው እንደሚፈልገው አድርጋ አዘጋጅታ አሳምራ ሰጠችው። የኤሳው ሰውነት ጸጓር ነው፣ ጸጉር ያለበት ነው። የያዕቆብ ሰውነት ግን ልዝብ ለስላሳ ነው። የበጉን ደም ከሰውነቱ ላይ ቀብታ በዛ ላይ የበጉን ጸጉር ተምትማ የኤሳውን ልብስ አልበሳ እንካ ወስደ ሰጠ በረከት ተቀበለና አለችው። ያን ወስዶ አባቴ እንካ ቅመስ አለ። ልጄ ከመቼው መጣህ አለ። አባቴ ከወዲሁ ቀናኝ አለ። በልቶ ይማርከዋል። ጤና ልባሱ ለወልዴ ጥቀ ጠንቁቀ ዘባረኩ እግዚአብሔር ከምትጌ ገዳ ይኩን በረከትከ እምነጠሉ ለሰማይ ወምነ ሰማይ ለምድር ልጄ በሰማይ በምድር ሁሉ ያለው ያረብከው ይስባት ያረባው ይስባት ያረብከው ይወፍርልህ ብሎ መረቀው። ወንድም ይገዛል ብሎ በረከት ሰጠው። ይሄን በረከት ተቀብሎ ሲወጣ ወንድሙ ኤሳው መጣ። አባቴ መጥቻለሁና እንካ ብላለ። ልጄ አሁን ሰጠኝ ተመግቤ የለምን አለ። አባቴ መቼ ነኝ አለ። ወንድሙ ያዕቆብ እንደሆነ አውቆ ወውከ ወርበትከ ውከ ያዕቆብ ነሳ በረከትከ በጉል ልጄ ወንድሜ ያዕቆብ በረከትን ተተናክሮ ወሰደብህ። ኢሳቅም በዚህ ጊዜ አይኑ ደክሞ አያይም ነበርና
ልጄ ና እስኪ ልጅ ማን ነህ አለው። ቢዳስሰው ፀጉሩ ጸጓር ነበር። መዓዛውን ሽታውን የኤሳውን ሽታ ሸተተው። ለነገሩን የምንቸገረኝ ድምፀ ከሰ ይመስለኒ ዘኤሳው ወቃል ድምፀ ከሰ ይመስለኒ ዘያዕቆብ ወፀጋር ኮሰ ዘኤሳው። ንግግር የያዕቆብን ይመስላል፣ ነገር ግን ሰውነት የኤሳው ነው። ነገሩን የምንቸገረኝ ሁለቱም ልጅ ናቸው ብሎ መርቆ ሰደደው። በዚህ ጊዜ ያዕቆብ አባትህ በረከትከ አባቴ በረከት አንዲት ናትን አለው። እንዲህ ያለ ቢዘበዘው ልጅ አትጠቀምበትም ብዬ ነው እንጂ እኔማ ምን ቸገረኝ ብሎ ሕያው በቀስትከ ገለ ሰልበ ብላ ባህር ይከፈልልህ ብሎ መረቀው። ይህን ተመርቆ ሲወጣ ቅድመ ነስአኒ ብኩርናየ ወዲረሰ ነስአ በረከቴ በአማን አይቃጽሁት ያዕቆብ። በመጀመሪያ ብኩርናዬን ወሰደ፣ ኋላ ደግሞ በረከቴን ወሰደ። ማይዜ ከውን መዋሊው ላዌ ከመክትሎ ለእሆየ አባቴ ሞቶልኝ ይህን ወንድሜን በገደልኩ እያለ ሲመኝ እናቱ ርብቃ ሰማችው። ልጄ ይሄ ወንድም የሚጣልህ ነውና ይሄን አገር ለቀህ ጥፋ ሂድ አለት። እናቴ አባቴ ቢረግመኝስ አላት። ግድ የለም እኔ በፈሪድ አሰናብትሃለሁ ብላ ገባች። ጸላይ ከሕይወት የሟል ደከና ዛሬስ ሕይወቴን ተጸየፍኳት። ይሄ ታላቁ ልጅ ከነዚህ ከከነዓን ሴቶች ሚስት አግብቶ መጻተኞች ስደተኞች እያለ ሲያሰድበኝ ይኖራል። ይሄ ትንሽ ደግሞ ከዚህ አግብቶ ሁለተኛ ሲያሰቅቀኝ ሊኖር ነው። ወዳ ሸኝልኝ ወደ አጎቱ ይሂድ፣ ወደ አጎቱ ወደ ላባ ይሂድ አለች። መርቆ ይሰዳታል። በዚህ ጊዜ ወጥቶ ሲሄድ ሎዛ ከምትባል ሀገር ደረሰ። ሎዛ ሲደርስ መሸበት። ከመንገድ ዳር ድንጋይ ተንተርሶ ተኛ። ከተንተራሳት ድንጋይ ላይ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ በውስጧ መላእክት ይወጡባት ይወርዱባት ተመለከተ። ቢነቃ ዛቲኖ ሆታ ለሰማይ ብቻ የሰማይ ደጅ ናት ብሎ ትንቢት ዘይት ሐነጽ ቤተ እግዚአብሔር ብሎ ቤተ መቅደስ እንደሚሰራባት ትንቢት ተናግሮ እስራኤል ከእጃቸው ዘይት አይመጡም ነበርና ዘይት አፍሶባት ሄዷል። ይሄውም ምሳሌ ነው። መሰላል የእመቤታችን ሰዋሰው የእመቤታችን ወርቁ የንጽህናዋ የቅድስናዋ ዙፋን የማኅፀኗ ንጉሥ የወልደ እግዚአብሔር ምሳሌ መላእክት በውስጡ ሲወጡባት ሲወርዱባት ማየቱ መላእክት የጸለየውን ጸሎት ሰው የሰዋውን መስዋዕት ለማሳረግ የሚወጡ የሚወርዱ ሆነዋልና አንድም መሰላል የአሕዛብ ዘይት የጥምቀት ያዕቆብ የቀሳውስት ዘይት የመንፈስ ቅዱስ እብን የመንፈስ ቅዱስ ምሳሌ ትንያችን በድንጋይ ላይ ጸንታ እንደሆነች እመቤታችን በትንቢተ ነቢያት ጸንታ የመኖሯ ምሳሌ። አንድም ሰዋሰው የታቦት ያዕቆብ የአራቱ ሊቃነ ጳጳሳት ዘይት የቅብአ ሜሮን ምሳሌ ነው። ሳሌለነ ቅድስት ያዕቆብ በፍኖተ ሎዛ ካየው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦናውን በልቦናችን ሳይልን ቅረጽልን፣ አሳድሪልን። አንቲ ውእቱ እት ዘርአ ሙሴ በነደ እሳት ወይትዊ በነደ እሳት ተከባ በነደ እሳት ታጥራ ነደ እሳት ሰፍሮባ ጫፎቿን ሳትቃጠል ሙሴ በደብረ ሲና ያያት አንቺ ነሽ። ሙሴ የአማቱን የዮቶሩን በጎች በደብረ ቀርሜሎስ ሰብስቦ እየጠበቀ ሳለ በደብረ ሲና ተራራ ላይ ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ተዋህዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሳያቃጥለው አየ። ወቀረበ ይጠይቆ ይላል። ይሄ መልካም ነገር ነው። ቀርበው ሊያዩ አይተው ሊረዱት ይገባል ብሎ በጎቹን ከፈረሰ ግንብ አስገብቶ ዘለሳ ጥሎባቸው ሄደ። ስለምን ቢሉ የሰው በጎች ናቸውና እንዳይጠፉበት ነው። ፍጻሜው ግን ወደ ምናኔ ወደ ገዳም ወደ ትምህርት እንሂድ ባላችሁ ጊዜ
በአንድ ልቦናቸው ሂዱ ሲል ነው። ኢትፈር አብያተ ጥበብ በክሌ ልብ አላ ኩን ከመ ዘይዘር ወይ አርቅ እንዲል ጫማውን አዝቦ ከእግረ ደብር ሲደርስ ሙሴ ፍታ ቁፋይና ሳይለከ ነገሪከ ስመዘት ከየዳም ብርቅልሲ ሙሴ የቆምክባት ደብረ ሲና የተቀደሰች መሬት ናትና ጫማህን ከእግርህ አውልቅ አለ። ለጊዜው ስራ ሲያስተምረው ስንኳን ከሰማያዊ ንጉሥ ፊት ይቅርና ከምድራዊ ንጉሥ ፊት እንኳ ጫማ አውልቆ ታጥቆ እጅ ነስቶ መቅረብ እንዲገባ ለማጠየቅ ፍጻሜው ግን ደብረ ሲና የቤተ ክርስቲያን ምሳሌ ናት። ቤተ ክርስቲያን ሲገቡ ጫማ አውልቆ ታጥቆ እጅ ነስቶ መግባት እንዲገባ ለማጠየቅ አንድም ብሉይ ኪዳን ሐዲስ ኪዳን ከሚነገርበት ቦታ ጫማ አውልቆ ወገብ ታጥቆ መግባት እንዲገባ ለማጠየቅ ይሄው ምሳሌ ነው። ሐመልማል ነበልባል የመለኮት ሐመልማል የትስብእት ቅዱስ ቄርሎስ እንደመሰለው ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ተዋህዶ ሐመልማሉ ነበልባሉ ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው ማየቱ መለኮትና ትስብእት በተአቅቦ የመኖራቸው ምሳሌ ቅዱስ ቄርሎስ እንደመሰለው አንድም ሐመልማል የእመቤታችን ነበልባል የወልደ እግዚአብሔር ሐመልማሉ ከነበልባሉ ተዋህዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው ማየቱ ጌታ እመቤታችን ባህርየ መለኮቱ አልለወጣትምና ቅዱስ ኤፍሬም እንደመሰለው ይሄ ሐመልማሉ ቅጠሉ እሳቱን ሳያጠፋው እሳቱ ቅጠሉን ሳያቃጥለው ማየቱ ልዑል መለኮት ትሑት ሥጋን ልዑል መለኮት ወደ ትሑት ሥጋ ያለመለወጥ ምሳሌ ትሑት ሥጋን ወደ ልዑል መለኮትነት ያለመለወጥ ምሳሌ ነው። ዘብቱ ወደ እግዚአብሔር መጣ አደራ ውስተ ከርሥኪ አምደ እሳት ያለውን ተረጎሙ። ይኸው 9 ወር ከ5 ቀን በማኅፀንሽ ያደረ መድኃኒታችን ኢየሱስ ክርስቶስ ነው። ወእሳተ መለኮቱ ያየ ሥጋኪ ባሕርየ መለኮቱ ሰውነትሽን አልለወጠው። ሳሊ ለነ ቅድስት እንዲህ ከሚያደርገው ልጅሽ ጽኔት በድንግልና ስግል በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ልቦናውን በልቦናችን ሳይልን ቅረጽልን አሳድርልን። አንቲ ውእቱ ገራይ ዘነጋራ ውስቴታ ዘን ገበሬ ያልታረባት ያልጋረባት ውሃ ያላጠጣት ለታውቁል ማለው በቅላ አብባ ለምልማ የተገኘች ገራይተ ሰሉስ አንቺ ነሽ። አንድም ገራይተ አብርሃም አንቺ ነሽ። አብርሃም ሚስቱ ሳራ ሞተችበት። ከደቂቃ ኬት ሄዶ አክብሩ ነበርኔ አላቸው። ቅብር በአበ ፍቅር ከስመ ከመ ንጉሥ አንተ በኀቤነ አሉ። በዚህ ጊዜ ንግሩም ወደ ኤፍሮን በአይ አላቸው። አብሮት ሳለ ንገሩልኝ ማለቱ ስለምንድን ነው ቢሉ ርስት ጉልትን ሽጥልኝ ብሎ መናገር ያስፈራልና ቢያፍር ነው። እሱም ነገሩለት። ጌታዬ እቺ የምትላት ቦታ ዋጋዋ 400 ምዝምዝ ወርቅ ነው። ነገር ግን ይሄ ምንና በአንተ ዘንድ ምን አለው? ቅበርባት ችግር የለውም አለ። ይሄማ በፈሊጥ ዋጋዋን ሲነግረኝ አይደለም ነው ብሎ 400 ምዝምዝ ወርቅ ገዝቶ ቀብሮባታል። ይችም በአተካይ ቤት ትላታል። 2 ግብር አለባት። በውስጧ በታች ቀብሩባታል፣ በላይ አርሰው ይመገቧታል። ይች 2 ግብር እንዳላት እመቤታችንም በሁለት ወገን ድንግል ናትና አንድም ገራይተ ሙሴ አንቺ ነሽ ሲል ነው። ሙሴ ከባህረ ማልመት የተነሳ ጌታህን ፊትህን አሳየኝ አለው። አልቦ ዘሃዩ ገጼ ወያዩ አተ ሰዓት በዲበ ምድር አለ። እንግዲያ ባለሟልነቴ ምን ላይ ነው አለ። በእንግዲያውስ ገበሬ ካልጣረባት ካልጋረባት ዘር ካልወደቀባት ንጹሕ ስንዴ መስዋዕት ሰውተህ እገለጥልሃለሁ አለ። ሙሴሰ ደቂቀ እስራኤል ሙሴሰ የዋህ ውእቱ ደቂቀ እስራኤል ይላል። ሙሴ የዋህ ነውና 40 ዘመን ሙሉ ሲዞር ኑሯል። በዚህ ጊዜ መልአኩ መጥቶ ሙሴ አንተ የዋህ መች እንዲህ ሲልህ ነው እግዚአብሔር
የኋላ ንጽሕት ዘር ከምትሆን ከእመቤታችን ተወልጄ በደብረ ታቦር መሥዋዕት የገለጽላልሽ አይደለም ብሎ አስረድቶታል። መምህር ኤስድሮስ ግን በብረት ውስጥ የብረት ጋን ሰርቶ በዛ ውስጥ አፈር አድርጎ 40 ዘመን ውሃ እያጠጣ ተሸክሞ ሲወርድ ነው ብሎ ተርጉሞታል። ወታመለኪ ፍሬዋን ፍሬ ሕይወት ክርስቶስ ካንቺ ተወለደ። አንድ ውእቱ መዝገብ ዘትንሣኤከ ዮሴፍ ወረከበ በውስቴታ ባሕርየ ወክብራ ክቡራን ዮሴፍ የተወዳጃት በውስጧ ባህር የሚባል ዕንቁ ያገኘባት